እምቧለሌ በየሻ ሐሳብ አበራ። ከክፍል 7 የቀጠለ። የኛ ዲያስፖራዎች ከመንግስት ጋር ባለመቀራረባቸው ባለስልጣናትን እንደ ጫካ አውሬ ሲያባርሩ፣ ሲሳደቡ ይውላሉ። በሰው ሀገር ላይ ተደፋፍቆ ስለ ሀገር ጉዳይ ማውራት እየቀረ ነው። ህንዶች አይደለም ሰዎቻቸውን ባጃጆቻቸውን ሁሉ እያስከበሩ ነው። ምክንያቱም የህንድ ዲያስፖራዎች በፖለቲካ ጉዳዮች ቀጥታ ተሳታፊ ናቸው። የሀገራቸው ጉዳይ ይመለከታቸዋል። የህንድና የቻይና ኢኮኖሚ እድገት መሰረቱም ዲያስፖራ ነው። ከአፍሪካም የናይጄሪያ እድገት መሰረቱ የተጣለው ውጭ በሚኖሩ ናይጄሪያውያን ነው። የኛ ዲያስፖራዎች በአመት ቢያንስ ከ4 ቢሊዮን ዶላር በላይ ወደ ሀገር ውስጥ ያስገባሉ። ከሀገሪቱ ጥቅል ገቢ 8% ይሸፍናል። ይህ ማለት ኢትዮጵያ ከምታገኝባቸው የውጭ ምንዛሬ ጠቅላላ ምርቶች ዲያስፖራው የሚያስገኘው ገቢ ይበልጣል። ዲያስፖራ የኢኮኖሚ ዋልታ ነው። የዲያስፖራው መነቃነቅ በአሉታዊም ሆነ በአዎንታዊ ሀገር ያዘማል፣ ያንጻል። ፖለቲካ ያለ ኢኮኖሚ መቆም አይችልም። ስለዚህ የኢትዮጵያ ህልውና በአንድ ጎኑ በዲያስፖራው የቆመ ነው። ነገር ግን እንደ ደብረ ብርሃኑ የባጃጅ ሹፌር መንግስትም ዲያስፖራዎችን ጽንፈኛ፣ በርገር ጠራጊ፣ አክራሪ እያለ እያሸሻቸው ነው። መንግስት ዲያስፖራዎችን ባሸሸ ቁጥር የጥቁር ገበያ ምንዛሬ ይደራል። የጥቁር ገበያውን ኢኮኖሚውን ከያዘው ከሀገሪቱ መሽመድመድ በተጨማሪ ህገወጥና ሽብር ይፈጠራል። በእርግጥ አሁንም ቢሆን ከዲያስፖራው የሚላከው ገንዘብ 80% አካባቢ በጥቁር ገበያ የሚመነዘር ነው። የኢትዮጵያ የውጭ ግንኙነት ፖሊሲ በውጭ ሀገር የሚኖሩ ኢትዮጵያውያንን መብትና ጥቅምን ማስከበር አልቻለም። በአሰሪዎቻቸው ከህንፃ ይወረወራሉ፣ ገንዘብ ይነጠቃሉ፣ አካላቸውን ሳይቀር ይዘረፋሉ። ብዙ ሴቶችም የወሲብ ዕቃ ብቻ ሆነው ከሰውነት ወርደው እንዲኖሩ ተፈርዶባቸዋል። ምናልባት ቀደም ሲል ኢትዮጵያ በረሃብ ትገለጽ የነበረው መጥፎ ገጽታ ቀጥሎ የወሲብ ንግድም መገለጫዋ ሊሆን ይችላል። በውጭ ለሚኖሩ ኢትዮጵያውያን መንግስት ደጀን እስካልሆናቸው ድረስ ንትርኩ ይቀጥላል። የመንግስትና የሀገሪቱ ስልም ይደበዝዛል። ከዲያስፖራውም የሚገኘው ጥቅም ይርቃል። እንደ ዶክተር አበራ ሞላ፣ እንደ ዶክተር ኢንጂነር ቅጣው እጅጉ ያሉትን ፈርጦች መንግስት ባለመቅረቡ የሚፈልገውን ያህል ለውጥ በሀገራቸው እንዳያስመዘግቡ እንቅፋት ሆኗል። በሀገር ውስጥ የመናገር ነፃነትና እኩልነት ቢረጋገጥ ኑሮ ዲያስፖራዎች በመንግስት ላይ ቅዋሜ ብቻ አያነሱም ነበር። በብዛት ከሀገር የወጣው ሁሉ የስርዓቱ ደጋፊ ሳይሆን ተቃዋሚ መሆን እድሉ የሰፋ ነው። በሀገር ውስጥ የተነፈገውን የመናገር ነፃነት ውጭ ሀገር ሄዶ ይናገራል። ለኢትዮጵያውያን ውጭ ሀገር መኖር ገንዘብ ለማግኘት የሚደረግ ግብግብ ብቻ ሳይሆን ነፃነት መፈለጊያ አማራጭም ነው። በእርግጥ በውጭ ሀገር መኖር በራሱ ነፃነት ይሰጣል ወይ ለሚለው ጥያቄ መልሱ አጥጋቢ አይሆንም። ኤምባሲዎች የዜጎቻቸውን መብትና ጥቅም ማስከበር ከቻሉ ግን ዲያስፖራው የተወለደበትን መንደር፣ የዓመት በዓሉን ድባብ፣ ሜዳና ተራራውን፣ ህዝቡንና ባህሉን በፍጹም አይረሳም። ሌላኛውን ኢትዮጵያን በውጭ ሀገር መፍጠር ይቻል ነበር። ዲያስፖራዎችም የሀገሪቱ አምባሳደር ይሆናሉ። ግን ለመሾም ያጫቸው የለም። ዲያስፖራነት በታሪካችን ውስጥ ዓለም የተዋቀረችው በሃጂዎችና በመጪዎች ነው። አሜሪካ በ1776 እንደ አውሮፓውያን አቆጣጠር ራሷን ከእንግሊዝ ነፃ አውጥታ የተመሰረተችው በስደተኞች ነው። ከ300 ሚሊዮን ህዝቧ መካከል 15ኛው መቶ ክፍለ ዘመን በፊት ይኖሩ ነበር የሚባሉት 1.2% ብቻ ናቸው። ሌላው ዲያስፖራ ነው። በአፍሪካ ውስጥ ቀደምት ሀገራት ኢትዮጵያ፣ ኮንጎ፣ ማሊ፣ ዚምባብዌ፣ ግብፅ ወዘተ ከነበሩት በስተቀር በቅርብ በስደት ምክንያት የተፈጠሩ ናቸው። ማንም ከላይ የመሬት ውርስ ተሰጥቶት አልተወለደም። ሙሴ ዲያስፖራ እስራኤላውያንን ከግብፅ ፈርዖናውያን ለማዳን ወደ ሀገራቸው የሲና በረሃን አቋርጠው እንዲተሙ አድርጓል። ሙሴም ዲያስፖራ ነው። ከጌታ መወለድ በኋላ የመጀመሪያው ስደት የቅድስት ድንግል ማርያምና የልጇ ነው። ሮማዊ ሄሮድስ ስልጣኑን እንዳይተናኮሉት ወንድ ህፃናት ሁሉ ይገደሉ ብሎ የአስቸኳይ ጊዜ አዋጅ ሲያወጣ ቅድስት ድንግል ማርያም ልጇን ይዛ እንዳይገልባት ከእስራኤል ከግብፅ ኢትዮጵያ ተንከራታለች። የሙሴም ሆነ የቅድስት ድንግል ማርያም የስደት መነሻው የተበላሸ ፖለቲካ ነው። ነቢዩ መሐመድና ተከታዮቻቸው
ከመካ ወደ ያትሪብ በ622 እንደ አውሮፓውያን አቆጣጠር 320 ኪሎ ሜትር በእግር ተጉዘው ተሰደዋል። ያትሪብ ከነብዩ መሐመድ ስደት በኋላ መዲና ተብላለች። የነብዩ ከተማ እንደማለት። የነብዩ መሐመድ የስደት መነሻም በቁረይሽ ጎሳዎች መሳደር ነበረ። ይህም ፖለቲካዊ ነው። የነብዩ መሐመድ ስደት ዓመተ ሂጅራ ተብሎ የሙስሊሙ ዓለም የዘመን ቆጠራ መነሻ ከመሆኑ ባሻገር ቅዱስ ጉዞም ነው። ስደት ከሰው ልጅ መፈጠር ጋር አብሮ የኖረ ሰብአዊ ባህሪ ነው። ሰው እንደ ዋልያ በአንድ ቋጥኝ ብቻ ጠልሎ የሚኖር ብርቅዬ እንስሳ አይደለም፣ ተንቀሳቃሽ ፍጡር ነው። ንጉሥ ላሊበላ ካህኑ ላሊበላ ከ7 ዓመታት በላይ ከንግስናው በፊት በኢየሩሳሌም ቆይቷል። ከኢትዮጵያ ኢየሩሳሌም የሚደረገውን የእግር ጉዞ አስቸጋሪነትም ተረድቷል። የኢየሩሳሌም መወረርን በዓይኑ ቃኝቷል። ኢትዮጵያዊ ዲያስፖራ ቅዱስ ላሊበላ ዕብራይስጥና አረበኛ ቋንቋዎችን ጠንቅቆ ይችላል። ይህም መንፈሳዊውን ዓለም ከዓለማዊው ደምሮ እንዲረዳው አድርጓል። መረዳቱንም በሩሃ የማይደበዝዘውን ኪነ ህንፃ በመገንባት አሳየ። ቅዱስ ላሊበላ የ12ኛው መቶ ክፍለ ዘመን የዓለም ጥቅል ምልክት ነው። የ12ኛው መቶ ክፍለ ዘመን የታሪክ ዶሴ ሲገለጥ የንጉሥ ላሊበላ ኪነ ህንፃ የዘመን ዋሻን ጥሶ ይነሳል። መሪራ ሳማን በላይ እንደሚሉት አጼ ላሊበላ ሰላም ለማስከበር ወደ ግብጽ የዘመተን የአማራ ሰራዊት በቤተ መንግስታቸው በማሰለፍ ወታደራዊ አቅም ፈጥረዋል። ንጉሥ ላሊበላ ዲያስፖራ ከመሆናቸው በተጨማሪ ብዙ ሰራዊታቸው በግብጽ ሰላም ማስከበር የነበረ የአማራ ዲያስፖራ ነው። አባ ጎርጎሪዮስ በድሮ አጠራሩ ከአማራው ግዛት ወሎ ያደጉት አባ ጎርጎሪዮስ ከ1595 እስከ 1658 ኖረዋል። አባ ጎርጎሪዮስ ግዕዝና አማርኛን ይቀኙበታል። ከጀርመናዊ ሉልዶፍ ጋር ጀርመን ውስጥ በመገናኘት የአማርኛ ሰዋሰውና የአማርኛ ላቲን መዝገበ ቃላት በ1698 እንደ አውሮፓውያን አቆጣጠር አዘጋጅተዋል። አባ ጎርጎሪዮስ በጀርመን ቆይታቸው የኢትዮጵያን ባህልና ወግ በማስተዋወቅ ጉልህ ሚና የተጫወቱ ዲያስፖራ ናቸው። የጀርመኑ ሃምቡርግ ዩኒቨርሲቲ ግዕዝን ማስተማር የጀመረው በአቡነ ጎርጎሪዮስ አሻራ ላይ ነው። በ1698 የተዘጋጀው የላቲን አማርኛ መዝገበ ቃላት በአፍሪካ ታሪክ የመጀመሪያው መዝገበ ቃላት ነው። የአባ ጎርጎሪዮስ ጓደኛ ጀርመናዊ ሉልዶፍ ከ1624 እስከ 1704 የኖረ ታዋቂ የቋንቋ አጥኚ ነው። አባ ጎርጎሪዮስ በ1658 ወደ ሀገሩ በመመለስ ላይ ያለ በመርከብ ሰምጦ አሌክሳንደሪያ ከምትባል የቱርክ ከተማ ላይ አርፏል። አባ ጎርጎሪዮስ በ17ኛው መቶ ክፍለ ዘመን የጻፉት ግጥም ከ1303 እስከ 1550 ይገጠም ከነበረው የውዳሴ አማርኛ ስኝት ይለያል። በአንጻሩ ዘመናዊውን የአማርኛ ያገጣጠም ስልት የተከተለ ነበረ። የአባ ጎርጎሪዮስ ድርሰት በአማርኛ እንዲህ ይላል። ስንቱን ተናግሬ እፈጅ የደረሰኝ እርዳታ፣ ነገር እያገኘኝ ጽኑ ከብዙ ቦታ፣ ሳሊተ ምሕረት ማርያም ይፈጀው እንደሆን እንጂ ዝምታ፣ ከጽዋት ጀምረሽ እስከ ማታ ስምሽን ጠርቼ ብጮህ ሁልጊዜ አንድ ጊዜ ሳትኝ ቆይታ፣ ወትሮ ስትፈጽሚ ግዳጀን በተርታ፣ እጅጉን ይመስገን አምላክ እግዚአብሔር የሁሉ ጌታ፣ ጠበቃ የሰጠኝ አንቺን አብስሮ ጽላት ሲነሳብኝ ለፋታ፣ ድካሜን አውቆ እንዳልረታ እንዳገለግልሽ እኔም በተቻለኝ ጾታ እመቤቴ የሰጠውሽ ማኑታ ይላል። አባ አብርሃም ጀምስ ብሩስ የጊዮንን መነሻ ለማወቅ ከካይሮ እስከ አማራዋ ሰከላ ሲዋትት የአማርኛ አስተርጓሚው አባ አብርሃም ነበሩ። አባ አብርሃም በ28 ዓመታቸው ሀገራቸውን ለቀው ወደ ካይሮ አምርተዋል። ዊሊያም ጆንስ ከተባለ እንግሊዛዊ ቤት የኖሩት በግብፃውያን አጠራር አባ ሮሚ ህንድ፣ ሶሪያና እስራኤልን ተዘዋውረው ተመልክተዋል። ዶክተር አምሳሉ አክሊሉ የቤተ ክርስቲያን ተልእኮና የመጽሐፍ ቅዱስ ማህበረሰብ ዘ ቸርች ሚሽን ኤንድ ዘ ባይብል ሶሳይቲ በሚለው ጥናታቸው እንደገለጹት አባ አብርሃም የሂብሩ ወይም እስራኤል፣ የሱርት ወይም ሶሪያና የጽር ወይም ግሪክ ቋንቋዎችን ይችሉ ነበረ። እነዚህን ጥንታዊ ቋንቋዎችን መቻላቸው ስለ መጽሐፍ ቅዱስ የተሻለ መረዳት ተፈጥሮላቸዋል። አባ አብርሃም ከ1808 እስከ 1818 እንደ አውሮፓውያን አቆጣጠር ድረስ ለ10 ዓመታት ጠንቅቀው መጽሐፍ ቅዱስን ወደ አማርኛ ተርጉመዋል። በእጃቸው የጻፉት የአማርኛው የመጽሐፍ ቅዱስ ገጽ ብዛትም 9539 ነበረ። ከዚያም በእንግሊዛውያን አሳታሚነት 4 ወንጌል 1824፣ ሐዲስ ኪዳን 1829 እና 80 ያህሉ የመጽሐፍ ቅዱስ ክፍል በጠቅላላ 1840 እንደ አውሮፓውያን አቆጣጠር በአማርኛ ታትሞ ወጥቷል። ክራፍ የተባለ የአውሮፓ ሰባኪ በ1841 ለአፄ ቴዎድሮስ ከ1000 በላይ የአማርኛ መጽሐፍ ቅዱስ አበርክቶላቸዋል።
ማርታን የተባለ ሰባኪ ለሸዋው ንጉሥ ሳህለሥላሴ 300 አካባቢ የአማርኛ መጽሐፍ ቅዱስ እንዳበረከተላቸው ዶክተር አምሳሉ በጥናታቸው ጠቅሰዋል። በ1841 እንደ አውሮፓውያን አቆጣጠር መጽሐፍ ቅዱስ ወደ አማርኛ መታተሙ በአንድ ጠገራ ወይም ማርያ ትሬዛ በመግዛት አማኙ እንዲያነብ ሆኗል። ይህም ለአማርኛ ጽሑፋዊ እድገት አዲስ ምዕራፍ ከፍቷል። ዳግማዊ ቴዎድሮስ አማርኛን ብሔራዊ ቋንቋ እንዲያደርጉም በቂ ምክንያት ሆኗል። የአባ አብርሃም የመጽሐፍ ቅዱስ ትርጉም የተሻሻለው በ1960 አካባቢ ነው። አባ አብርሃም የሀገራቸውን መሬት ሳይረግጡ በስደት እያሉ አርፈዋል። ከ1850 በኋላ በወሎ ሼህ ጦልህ አማካኝነት የእስልምና ማስተማሪያ መጻሕፍትም በአማርኛ ታትመዋል። መንፈሳዊ ትምህርትና ሕግ፣ የነቢዩ መሐመድ የሕይወት ታሪክና ቅዱስ ቁርአን በአማርኛ ሼህ ጦልህ እንዳዘጋጁ የአማራ ሕዝብ ባህልና ቋንቋ በሚለው የጥናት መጽሐፍ ተብራርቷል። እና አለቃ ታዬ ገብረ ማርያም በበርሊን ዩኒቨርሲቲ እና አፈወርቅ ገብረየስ በሮም አማርኛንና ግዕዝን በማስተማር የኢትዮጵያን ባህልና ታሪክ በውጭ ሀገር አስተዋውቀዋል። ኢትዮጵያን በውጭ ሀገር ፈጥረዋል። ሁለቱ ልሂቃን ከአፍሪካ አህጉር ውስጥ ነጭን በ19ኛው መቶ ክፍለ ዘመን ያስተማሩ የቀለም ቀንዶች ናቸው። አለቃ ታዬ የአማርኛ ቋንቋን ጅማሮን በተመለከተ አይን ገላጭ ሐሳብ ያቀረቡ የስነ ልሳን ልሂቅ ሲሆኑ አፈወርቅ ገብረየሱስ ደግሞ በ1900 በሮም የመጀመሪያውን የአፍሪካ ጦቢያ ልቦለድን ያሳተሙ የማለዳ ተጓዥ ናቸው። ከልዑል ዓለማየሁ ቴዎድሮስ ጋር በመቅደላ ተማርከው የሄዱት ሐኪም ወርቅነህ እሸቴ በእንግሊዝና በህንድ ተምረው የመጀመሪያው የኢትዮጵያ ዘመናዊ ሐኪም ሆነዋል። ከ20 ዓመት በላይ በስደት የቆዩት በእንግሊዛውያን አጠራር ቻርልስ ማርቲን ወይም ሐኪም ወርቅነህ እሸቴ ከአድዋ ጦርነት በኋላ ሕክምናን በማስፋፋትና ዘመናዊ ትምህርት እንዲጀምር አድርገዋል። ፕሮፌሰር አስራት ወልደየስስ የቀዳማዊ ኃይለ ሥላሴ የግል ሐኪም እንደሆኑት ሁሉ ሐኪም ወርቅነህ እሸቴ ደግሞ የእምዬ ምኒልክና የራስ መኮንን ወልደ ሚካኤል የግል ሐኪም ነበሩ። ጎንደር የተወለዱት ሐኪም ወርቅነህ አማርኛ ብዙ መናገር ስለማይችሉ በእነ ህሩይ ወልደ ሥላሴ አማካኝነት በወራት ውስጥ ሀሁ ቆጥረው በአማርኛ ቋንቋ ተራቀው መጻፍ የቻሉ የቀለም ሰው ናቸው። እነ ሪቻርድ ፓንክረስትና ባህሩ ዘውዴ ዶክተር ወርቅነህ እሸቴ ሐኪም ብቻ ሳይሆኑ በኢትዮ ጣሊያን ጦርነት እንግሊዝ ከኢትዮጵያ ጎን እንድትሰለፍ የዲፕሎማሲ የሰሩ ባለውለታችን ናቸው። በ1927 እንደ አውሮፓውያን አቆጣጠር በቀዳማዊ ኃይለ ሥላሴ አማካኝነት ወደ አሜሪካ ሄደው አባይና ጣናን የልማት ማዕከል ለማድረግ ከኒውዮርክ ዌይት ኢንጂነሪንግ ጋር ተደራድረው ነበር። ከህንድ 16 የተለያዩ ባለሙያዎችን ወደ ኢትዮጵያ በማምጣት የትምህርት፣ የጤና፣ የመንገድ ወዘተ ግልጋሎቶች እንዲዘረጉ አድርገዋል። ዶክተር ወርቅነህ በእንግሊዝና በህንድ ያዩትን መልካም እሳቤ ሁሉ ወደ ሀገራቸው ለማስገባትም ታትረዋል። በውጭ ሀገር የኖሩት የዶክተር ወርቅነህ ልጆች ኢንጂነር ቢንያምና ዮሴፍ ወርቅነህ በአውሮፕላን አብራሪነትና በጦር መሪነት አገልግለዋል። ሁለቱ ኢንጂነሮች የካቲት 12 ቀን 1929 ከአባታቸው ጋር ከእንግሊዝ ጋር በመጎዳኘት ጣሊያንን ለማባረር አሲራቸዋል ተብለው ተረሽነዋል። በስሱ የጠቀሱት የታሪክ ጠርዞች እንደሚያሳዩት በውጭ ሀገር የኖሩ ኢትዮጵያን የኢትዮጵያን መልክ አበጅተዋል፣ ቀለሟን አድምቀዋል። በፍርሃትና በጥርጣሬ የተዋቀረው የኢትዮጵያ ፖለቲካ በውጭ የሚኖረውን ዜጋ ቢያቀርብ ከትናንቱ የተሻለ ዛሬን መፍጠር እንደሚቻል ታሪካችን ምስክር ነው። ከ2 ሚሊዮን ንቁ ዲያስፖራ ያላት ኢትዮጵያ ዜጋዎቿን በሯን ቆልፋ መጠቀም አልቻለችም። በትንሽ ዘመን ትንሾቹ ወደ ውጭ ሀገር ሄደው ትልቅ አሻራ አስቀመጡ። በብዙዎች ዘመን ብዙዎች ወደ ውጭ መጥተው ብዙ መስራት አልቻሉ። በዲያስፖራው መካከል ያለ ጥርጣሬና ማናናቅ፣ ሽኩቻና መለያየት ከመንግስት ሸካራ ግንኙነት ጋር ተደምሮ በውጭ ያለው ኢትዮጵያዊ በተፈጥሮ ያገኘውን የዜግነት መብቱንና ግዴታውን ለመወጣት ውሃ ቅዳ ውሃ መልስ ሆኖበታል። ብዙ ዲያስፖራዎች ስለተቃወሙ ብቻ ወደ ሀገሩ ስለመግባት መንገዳቸው ተዘግቷል። የማታ ማታ የእድሜ ጀንበራቸው ስትጠል ግን አስከሬናቸው በሳጥን ይላካል። ሀገሪቱ አስከሬን ከመቀበል አልፋ ዲያስፖሮቿን እስከ ሀሳብና ጉልበታቸው ለመቀበል ድፍረቷን አጥታለች። ሀገሪቱ የቀብር ቦታ ከመስጠት በተሻለ መስሪያ ሁኔታ ብታመቻች ከ2 ሚሊዮን በላይ ዲያስፖራ ልጆቿ የምታገኘው ረብጣ ሀገርን ሞተር ሆኖ ይዘውረው ነበር። አድማጮች፣ የዛሬው ትረካ በዚያ አበቃ። ቀጣዩ ክፍል በቀጣይ ይቀርባል። ሰላም ቆዩ።